አምላክን ወቀሰው ሕይወት ሰጠን እንጂ ጥፋቱ ምንድነው? ዝምታውን አይተው አላዘኑለት፣ ባላወቁት ነገር ጠሉት ካለ በደል። ጥፋቱ ምን ይሆን የሚያደርስ ከመስቀል? ጥፋቱ ምን ይሆን የሚያደርስ ኢየሱስ ክርስቶስ ዋለ ባደብ ሲሰደብ ሲከሰስ የሐሰት ዳኝ አምላክን ሕይወት ሰጠን እንጂ ጥፋቱ ምንድነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? ባላችሁበት ሰላም እግዚአብሔር ይድረሳችሁ። እንደምን ሰነበታችሁ? በቸርነቱ የጠበቀን የዕድሜ ደሃ ያላደረገን የአባቶቻችን የቅዱሳን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ እህት ወንድሞቼ ይህን ብሩህ ቀን ይህን መልካም ቀን ስለሰጠን እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ሰነበታችሁ? እንደምን ከረማችሁ? እግዚአብሔር አምላክ ስለዚህ ቀን የተመሰገነ ይሁን። አዎ መልካም መዝሙር ነበር። እውነት ስለሆነ ኢየሱስ ክርስቶስ በሚል ዘመርን ወንድሞቼ። እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ፣ የሐሰት ዳኝነት አምላክን ወቀሰው፣ ሕይወት ሰጠን እንጂ ጥፋቱ ምንድነው በሚል ዘመር። እውነት እኮ ነው ወንድሞቼ፣ አስተውላችሁ ታውቃላችሁ? መድኃኔዓለም ክርስቶስ እግዚአብሔር ዓለሙን ስለወደደ አንድ ልጁን ሰጠ ይላል እግዚአብሔር ቃል። የሚደንቀኝ ጥቅስ ነው ይሄ ጥቅስ። በጣም one of my favorite የመጨረሻ ዮሐንስ ምዕራፍ 3 ቁጥር 16 ላይ እግዚአብሔር
ዓለሙን ስለወደደ ዓለሙን ምን ያህል እንደወደደው አንድ ልጁ እግዚአብሔር እንደኔ አራት ልጅ የለውም አንድ ልጁን ዓለሙን ስለወደደ አንድ ልጁን ሰጠ ወንድሞች እግዚአብሔርን ያልወደደ ለዚህ ነው እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ በስጋ ማርያም በዚህ ምድር ላይ ተገልጦ ወገኖቼ ለኔና ስለናንተ ሲል መስቀል ላይ ዋለ ዛሬ ጥንተ ስቅለቱን ቤተክርስቲያን ታስባለች ወንድሞቼ መድኃኒዓለም ክርስቶስ ለኔና ለናንተ ሲል ዋጋ ከፈለ ታዲያ እኔና እናንተም ዋጋ የተከፈለልን እንደመሆናችን ጥቂት ጊዜ ወስደን ይሄን መድኃኒዓለም ያደረገልን ነገር ማሰብ ትልቅነት ነው ይሄን ማድረግ ወገኖቼ ዕውቀት ነው ይሄን ማድረግ ጥበብ ነው ከልብ ማለት ነው ይሄ በድንዛዜ ወይም ደግሞ በእንቅልፍ መንፈስ የሚደረግ አምልኮት ሳይሆን ሪሊ ከልብ የሆነ እግዚአብሔር የምትደንቅነህ እግዚአብሔር የምትገርምነህ ብለን ከልባችን ጊዜ ወስደን በነገራችን ላይ እግዚአብሔር ብዙ ሰዓት አይፈልግም እግዚአብሔር ብዙ በቃ እንድንደክም that's not his purpose እኔ ልጆቼ እንዲደክሙ አልፈልግም ብዙ እግዚአብሔር ከሁሉ የበለጠኛ ነው የሚፈልገው ጉልበታችንን አይደለም ጉልበትማ ቢፈልግ መላእክት አሉለት ስለዚህ ወንድም እህቶቼ ይሄን ቀን የሰጠን የአባቶቻችን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን ባላችሁበት ሰላም እግዚአብሔር ይድረሳችሁ እግዚአብሔር ቢረዳን ዛሬም የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ወንድሞቼ ምድራዊ ያልሆነ ሰማያዊ ሐሳቡን የኔ ያልሆነ የሰው ያልሆነ እግዚአብሔር የሱን እቅድ የሱን ዓላማ የሱን ሐሳብ እንዲያስተምረን የሱ ቅዱስ ፈቃድ ይሆነልን እኔ ፍላጎቴ ይሄ ብቻ ነው እግዚአብሔር እንዲመጣ ነው ወንድሞቼ እናንተም ጸልዩ እግዚአብሔር እንዲያስተምረን እግዚአብሔር ሲያስተምር ከልብ ይሆናል በልብ ይገባል ፍሬ ሰው ያፈራል ነገር ግን በስጋ ጥበብ በእውቀት የምንሰጠው ትምህርት ግን የትም አይደርስም ነገር ግን እግዚአብሔር መንፈስ ቅዱስ ወንድሞቼ ሲያስተምረን እግዚአብሔር መንፈስ ቅዱስ ለኛ ያለውን ሐሳብ ሲገልጥልን ወንድሞቼ መንፈሳዊ ፍሬ እናፈራለን ታዲያ ዛሬ እግዚአብሔር ቢረዳን ባለፈው ጀምረን የነበርነውን ትምህርታችንን እንቀጥላለን ባለፈው የጀመርነው ትምህርታችን መንፈሳዊ እንቅልፍ እና አደጋው በሚል ጀመር ከባድ ርዕስ ነው ይገባኛል ማንንም መስማት ይፈልጋል ሁሉ ሰው ጻድቅ ቢባል ነው ሁሉ ሰው በጥሩ ሁኔታ ነው ያለው spiritually you are in a good condition ቢባል ይወዳል እሱን የሚመረምር እግዚአብሔር ነው ግን እግዚአብሔር እኔና እናንተን ዛሬ ምን ይለናል የሚያስተምረን መንፈሳዊ እንቅልፍን በተመለከተ ነው ወንድሞቼ መንፈሳዊ እንቅልፍ አደጋ አለው ምንም ነገር በዚህ ትምህርት ውስጥ ይዛችሁ ባትሄዱ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ አደጋ አለው ምን ማለት ነው የእግዚአብሔር ሰው ነን ስንል መንፈሳዊ በመንፈሳዊ ህይወት እየተመላለስን ሲመስለን ግን ሳንሆን ስንቀር ከእግዚአብሔር ጋር ነን ይያልን ከእግዚአብሔር ጋር ግን ሳንሆን ስንቀር ድካማችን ዝም ብሎ ድካም ከሆነ መንፈሳዊ እንቅልፍ ነው ከሱ መንቃት ያስፈልጋል ስለዚህ ይሄንን ትምህርት ባለፈው ጀመርን ታስታውሳላችሁ ምናልባት ከኔ ጋር የነበራችሁ ከዛ አስቀድመን መንፈሳዊ ዕውርነት አለ መንፈሳዊ ዕውርነት ተማርን ወገኖቼ በመድራችን ላይ መንፈሳዊ ዕውርነት መንፈሳዊ እንቅልፍ መንፈሳዊ ድንዛዜ በጣም በስቷል በእኛ በአገልጋዮቹ ጭምር የሚገርማችሁ ደግሞ ሁሉ የባሰን ነው ቤተክርስቲያን እኛ እኮ ነው ብርሃን ብንሆን ኖሮ ዓለሙ ይበራ ነበር ጨለማ ስንሆን ግን ዓለሙ ጨለመ መድኃኒዓለም ክርስቶስ ግን ምን አለ ቤተክርስቲያንን እኔና እናንተ የዓለም ብርሃን ናችሁ አለ ወንድሞቼ እኛ የዓለም ብርሃን ሆነን እኛ ጨለምን ዓለሙ እንዴት አድርጎ ይብራ እናንተ የዓለም ጨው ናችሁ አለ ግን ወገኖቼ መራራ ሆነን ስለዚህ አሁን እግዚአብሔር ዛሬ በዛሬው ቀን የሚያስተምረን መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ ይሄ አደጋ አለው በሚል ነው ስለዚህ ምንድነው በነገራችን ላይ ባለፈው ያመለጣችሁ ቤተ እስጢፋኖስ በሚለው ዩቲዩብ ቻናል ገብታችሁ ብታዩት ይጠቅማችኋል ለኔ ብዬ አይደለም የነምላችሁ ከልቤ ይጠቅማችኋል ብትችሉ ሰብስክራይብ ብታደርጉ
ከኔ ይልቅ እናንተ ትጠቀማላችሁ አንደኛ የእግዚአብሔርን ሥራ ከኔ ጋር ስለተባበራችሁ እኔ ማለት እናንተ አካፈልኩ ወንድሞች እናንተ ሰብስክራይብ ብታደርጉ በነገራችን ላይ ሰብስክራይብ ብታደርጉ ለኔ የሚጠቅመኝ ላይቭ መውጣት ስላልቻል እኔም ደግሞ ስለምፈራ ሰዎች ሰብስክራይብ አድርጉ ይያልኩ መጠየቅ ላይቭ መውጣት አልችልም ዩቲዩብ ላይ ለዚህ ነው ፌስቡክ ላይ ብቻ ማስተምረው ስለዚህ ብትችሉ ብትረዱኝ አገልግሎትን እንዳገዛችሁ ነው ሰብስክራይብ በማድረግ የእግዚአብሔር አገልግሎት ከግቡ እንዲደርስ እናንተ ማገዛችሁ ማለት ነው ስለዚህ ብታረጉ ደስ ይለኛል ስለዚህ በዛ ውስጥ ብዙ ነገር ተማር ቤተ እስጢፋኖስ በሚል ገብታችሁ ብታዩት ደስ ይለኛል ቤተ እስጢፋኖስ በዚህ ውስጥ ባለፈው ያየነው ለመሆኑ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ ምንድነው ወገኖቼ መንፈሳዊ እንቅልፍ ማለት ወይም መንፈሳዊ ድንዛዜ ማለት በመንፈሳዊ ህይወት እንደ እግዚአብሔር ፈቃድ ንቁ ዝግጁ ሆኖ አለመገኘት በቃ ድንዙዝ መሆን ምንም የማይሞቀው መሆን በቃ የልማድ በልማድ ቤተክርስቲያን መሄድ በልማድ መመለስ ሜቢ ትንሣኤ ይኖር ይሆናል አይኖርም በቃ በዚህ መልክ መመላለስ ይሄ የመንፈሳዊ ድንዛዜ ነው ወንድሞቼ ስለዚህ በመንፈሳዊ ህይወት እንቅልፋም ፈዛዛ ደንዛዛ ሆኖ መገኘት በመንፈሳዊ ህይወት ነቅቶ ተክቶ አለመገኘት መንፈሳዊ እንቅልፍ ይባላል ይሄ አደጋ ነው በሌላ አነጋገር መንፈሳዊ እንቅልፍ ወይ መንፈሳዊ ድንዛዜ ማለት አለ ግድ የለሽ መሆን ሰነፍ ታካች ስልቹ መሆን ሰለቻላችሁ እግዚአብሔር ነገር የጸሎት ነገር ያሰለቻችኋል በቅርብ ቀን ካንድ መንፈሳዊ አባት ጋር ስናወራ አንዳንድ ቦታ እኮ እስጢፋኖስ ይገርማል ጸሎት ስናደርግ ሜክ ኢት ሾርት አጭር አድርጉት ይሉናል አሉ እዚህ ደረጃ ደርሰናል ወንድሞቼ ኦፍ ኮርስ እኛም ጋር ችግር አለ አገልጋዮችም ዘመኑን አልዋጀንም ችግር አለብን እሱ ግን ይሄን ያህል ሰው ይሰለቻል ለጥቂት ለማዕድ ጸሎት እንኳን ሰው ይሰለቻል የእግዚአብሔርን ቃል ለመስማት ሰው ይሰለቻል ይሄ መንፈሳዊ እንቅልፍ ነው ይሄ መንፈሳዊ ድንዛዜ ነው አደጋ አለው ቃሉ ለዚህ ነው መድኃኒዓለም ክርስቶስ ምን አለ በዛን ዘመን የቤተ መቅደሱን ሰዎች አገልጋዮች እናንተ ለቃሌ ልብ የላችሁ ቦታ የላችሁ you don't have a room for my word ለቃሌ ሩም የላችሁ ወንድሞቼ እግዚአብሔር ምን ይለን ይሁን ልባችንን ሲመለከት ለእግዚአብሔር ቃል ጊዜ አለን የእግዚአብሔርን ቃል ስንሰማ ጓግተን እንሰማለን ንቆች ነን እንደዛ ከሆነ ሚስጥሩን ለማወቅ ምንጓጓ ከሆነ ንቆች ነን ነገር ግን የሚሰለቸን ከሆነ አደጋ ላይ ነን ምን ማለት እንደሆነ ታውቃላችሁ እኔ ከኋላ የሚንጫጩትን ልጅ ተሰማላችሁ ልጆቼ ናቸው የሆነ ነገር ለነገራቸው በፈልቅ አባባክ ዝምበል እኛ ያሰለቸናል ንግግር ቢሉኝ ምን እላለሁ እግዚአብሔርም አባታችን ነው እንዳትረሱ ስለዚህ መንፈሳዊ እንቅልፍ ማለት በመንፈሳዊ ህይወት ግዴለሽ ሰነፍ ቃሉን የሚሰለች ቃሉን ልብ የማይል ስለ ቃሉ ምንም የማይመስለው ስለ እግዚአብሔርና ስለ ቤተ ክርስቲያን ምንም አይሰማውም ድንዙዝ ነው ቅናትም የለውም ስለ እግዚአብሔር አይቀናም ትቀናላችሁ ስለ እግዚአብሔር እንደመታደል ነው የቤት ቅናት ይበላኛል አለ ዳዊት እግዚአብሔር የቤት ጉዳይ የመቅደስ ጉዳይ ያሳስበኛል ያሳስባችኋል ይሄ ውሸት ማሳሰብ አይደለም በዚህ ዘመን እንዳለው በዚህ ዘመን የውሸት የቤቱ ቅናት የሚበላቸው ብዙ ተኩላዎች አሉ ቤተ መቅደሱን ወይም ደግሞ ቀናን ማለታቸውን ማትረፊያ ያደረጉ ወንጌልን ወንጀል ያደረጉ ብዙ ሰዎች አሉ እነዚህ ሰዎች ለራሳቸው አይኖሩትም ወንድሜ ቤተ መቅደስ የተባለው መጀመሪያ የራስ አካል ነው ይሄ የክርስቶስ ቤተ መቅደስ የተባለው ይሄ ነው ከዛ በእንጨት ከተሰራው ይልቅ በግንብ ከተሰራው ይልቅ መቅናት ካለብን ለዚህ መጀመሪያ ለራስ ከዛ ስለ ህዝቡ ቤቱ እኮ በዚህ ምድር ላይ ያለ ነው ነገ የሚጠፋ እኮ ነው ቤቱንም ቢሆን በአግባቡ ያዘው ቤቱንም ቢሆን ንቀልድበት ይያልኩ አይደለም እናቆሽሸው ይያልኩ አይደለም ነገር ግን ወንድሞቼ መረዳት አለብን ስለዚህ የቤት ቅናት ሲል የእግዚአብሔር ሰዎች የእግዚአብሔር መቅደስ ጉዳይ ያሳስባቸዋል የእግዚአብሔር መቅደስ ዛሬ አገልጋዮች የምእመናን ቤተ መቅደስነት ያሳስበናል
ያስጨንቀናል። ቤተ መቅደስ ማለት መጀመሪያ እኛ ነን ክርስቲያኖች። እኔና እናንተ የእግዚአብሔር ማደሪያ ቤተ መቅደሱ። ይሄ ሲፈርስ ይሄ ሲቆሽሽ ቁጥር 1 ሊያሳስበን ይገባል። ስለዚህ ለእግዚአብሔር ቤተ መቅደስ የማይቀና ሰው ድንዙዝ ነው፣ በመንፈሳዊ እንቅልፍ ውስጥ ነው ያለው። ይሄ ብቻ አይደለም። ምናል ሌላ እውነተኛነትን ማጣት፣ ውሸተኛነት፣ አስመሳይነት። የአምልኮት መልክ አለው፣ ኃይሉን ክደውታል እንደተባለው። እግዚአብሔር እግዚአብሔር እንላለን፣ ጌታ ጌታ እንላለን፣ ክርስቶስ ክርስቶስ እንላለን፣ ግን እንዋሻለን። ይህ መንፈሳዊ እንቅልፍ ነው። ይህ ድንዛዜ ነው። ሰው እግዚአብሔርን ማምለኩ የሚታወቀው ለእግዚአብሔር የሚገባውን ክብር ሲሰጥ ነው። እግዚአብሔርን ሲፈራ ነው ከልቡ። እንደዛ ሲሆን ነው። ስለዚህ ወገኖቼ መንፈሳዊ እንቅልፍ ማለት እውነተኛ ሐሰተኛ መሆን፣ ማስመሰል፣ ነጠላ ማሳመር፣ አለባበስ ማሳመር፣ ብዙ ሰዓት በማውራት ብዙ ሰዓት በመናገር መንፈሳዊ ለመምሰል መሞከር ድንዛዜ ነው። መንፈሳዊ እንቅልፍ ነው። አያችሁ። ሌላው መንፈሳዊ እንቅልፍ ማለት ወገኖቼ በባህል መመላለስ ወይም ደግሞ በግማሽ ማመን፣ መናፍቅነት። ትንሣኤ ሞታል፣ ሊኖርም ይችላል ላይኖርም ይችላል። ሞተን እኮ ልንነሳም እንችላለን ላንነሳም እንችላለን ብሎ ማለት ድንዛዜ ነው። ይሄ እምነት ነው ወንድሜ። እምነት ነው በደንብ ይው። ስለዚህ ይሄ ከሚስጥር ከፍሎ ግማሹን ማመን ይሄ ድንዛዜ ነው። ሌላው መንፈሳዊ እንቅልፍ ማለት ወንድሞቼ መንፈሳዊ መዓዛ ማጣት። ክርስቲያኖች እኮ ቅዱሳን የራሳቸው ሽታ መዓዛ አላቸው። የእግዚአብሔር ሰዎች መዓዛ አላቸው ወንድሞቼ። ለዚህ ነው ቅዱስ ጳውሎስ ለዚህ ለእግዚአብሔር አገልግሎት፣ ለአዲስ ኪዳን አገልግሎት፣ ለክርስቶስ አገልግሎት ማን ያውቃል? ይሄ እኮ ማን ይበቃል? እኛ እኮ የክርስቶስ መዓዛዎች ነን ይላል። እኛ እኮ የክርስቶስ ሽታዎች ነን። ለሚድኑት ሕይወትን የምንሰጥ ሽታ፣ ለሚሞቱት የሚገድል ሽታ ነን። ክርስቲያኖች መዓዛ አላቸው። ይህንን መዓዛ የሌለው ሰው መንፈሳዊ እንቅልፍ ነው። ወይም በተቃራኒው የሚሸት ጠረኑ የሚሰነፍጥ በመንፈሳዊ ሕይወት በመንፈሳዊ የሚሰነፍጥ ማለት መንፈሳዊ ነኝ ይላል። ሲታይ አፉን በከፈተ ሰዓት ከአንደበቱ የሚወጣው ክፉ ነው፣ ስራው ክፉ ነው፣ ይሰነፍጣል። በሱ ስም እግዚአብሔር ይሰደባል፣ በሷ ስም ቤተክርስቲያን ትሰደባለች። እንዲህ ከሆነ ወገኖቼ መዓዛ ሳይሆን ክፉ ጠረን ነው ያለን እኛ። ስለዚህ መንፈሳዊ መዓዛ ያለን ልንሆን ይገባል። እና ቅዱስ ጳውሎስ አሁን ስለዚህ ስለ መንፈሳዊ መዓዛነት ክርስቲያኖች መንፈሳዊ መዓዛ አለን ሲል በሁለተኛ ቆሮንቶስ ላይ ነው የሚናገረው። ይሄን ቃል ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ለዚህ አገልግሎት ማን ይበቃል? ለዚህ እውነት እኮ ነው። ለዚህ ለአዲስ ኪዳን አገልግሎት፣ ለዚህ ለክርስቶስ አገልግሎት ማን ያበቃል? እኛ እኮ የክርስቶስ መዓዛዎች ነን። ታዲያ ለዚህ አገልግሎት ማን ይበቃል? ለኛ የእውቀትን ሽታ የእውቀትን መዓዛ ለሚገልጥ አምላክ ምስጋና ለሱ ይሁን። እኛ እኮ የክርስቶስ መዓዛዎች ነን ወገኖቼ። እግዚአብሔር ያደርገን። እኛ ለሚጠፉት ወይም ለሚሞቱት የሞት ሽታ፣ ለሚድኑት የሕይወት ሽታ እኮ ነን እኛ ክርስቲያኖች አለ። ሙሉ ቃሉን ላንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ነገር ግን በክርስቶስ ሁሉ ጊዜ ድል በመንሳቱ ለሚያዞረን፣ ከሀገር ለሚያዞረን፣ በእኛም በየስፍራው ሁሉ የእውቀትን ሽታ ለሚገልጥ፣ በየስፍራው ሁሉ የእውቀትን ሽታ ለሚገልጥ ለአምላክ ምስጋና ይሁን። አሜን። እውነትም ምስጋና ይሁን ለእግዚአብሔር። በይህንበት የእውቀትን ምስጢር የሚሰጥ እግዚአብሔር፣ በይህንበት የእውቀትን ሽታ የሚሰጥ እግዚአብሔር ስሙ የተመሰገነ ይሆናል። የእውቀትን ሽታ ለሚገልጥ ለአምላክ ምስጋና ይሁን። እኛ አለ
በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛዎች ነን። ለዚህም ለሞት የሚሆን የሞት ሽታ፣ ለነዚህ ደግሞ ለሕይወት የሚሆን የሕይወት ሽታ ነን። ለዚህ የሚበቃ ማን ነው? አያችሁ ወንድሞች፣ እንግዲህ የተነሳ ነው ስለ መንፈሳዊ ምንድነው አልኳችሁ? ስለ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ። እንቅልፍ ውስጥ ወገኖቼ ልንነቃ ይገባል። በመንፈሳዊ ሕይወታችን ንቁ፣ አለርት፣ ነቅቶ ተክቶ መጠበቅ ያስፈልጋል። ግድ የለሽ መሆን አይገባም። እግዚአብሔር ከኛ የሚፈልገው ምንድነው? እለት እለት በመንፈሳዊ ሕይወታችን ንቆች፣ አለርት፣ የነቃ አንድ ባለቤት አለ እኮ ክርስቶስ ባልታሰበ ሰዓት ነው ይመጣሉ። ነቅታችሁ ጠብቁ ባለው ትምህርቱ ምን ብሎ ባለው ትምህርቱ ነቅታችሁ ጠብቁ ባለው አንድ አባወራ ሌባ በምን ሰዓት እንደሚመጣ ቢያውቅ ኖሮ ነቅቶ ይጠብቅ ነበረ። አለበለዚያ ስላልጠበቀ ግን ብሎ ተኛል፣ ቤቱ ይዘረፋል፣ ችግር ይገባል። ስለዚህ ወገኖቼ እግዚአብሔር ከኛ የሚጠብቀው ምንድነው ብለን ብንል እለት እለት በመንፈሳዊ ሕይወታችን ንቁ ትጉ መሆን አለብን። እለት እለት እግዚአብሔርና መንግስቱን ናፍቀን የምንጠብቅ ሰዎች መሆን አለብን። ትናፍቃላችሁ እግዚአብሔር ክርስቶስን ትናፍቃላችሁ ወንድሞቼ? የኔ ናፍቆቴ ክርስቶስ ነው አለ ቅዱስ ጳውሎስ። እኔ ግን ምናፍቀው አለ በዚህ ብቆይ ደስ ይለኝ ነበር፣ እናንተ ልጆቼን አስተምራቸዋለሁ። በሞት ብሄድ ደግሞ ደስ ይለኛል፣ ሞት ማትረፊያ ነው፣ ሁሉ ይበልጣል፣ ክርስቶስ ጋር የሚሄድበት መንገድ ነው ይላል። እኛ ይህንን እናምናለን ወንድሞቼ። እኔ እናፍቃለሁ፣ እኔ ግን እናፍቃለሁ ይላል። በዚህ ብቻ አይደለም። በዛ በሁለተኛ ቆሮንቶስ ምዕራፍ 5 ላይ በምድር ላይ መቆየት እኮ ከእግዚአብሔር ርቆ እንደመቆየት ነው። ናፍቆቱን የሚያሳየው። ስለዚህ እለት እለት እግዚአብሔርንና መንግስቱን መናፈቅ ያስፈልጋል። አዎ እለት እለት ስለ ክርስቶስና ስለ መንግስቱ እግዚአብሔር ለኛ ስላለው ዓላማ ለማወቅ መጓጓት፣ ይሄ ነው መንፈሳዊ ንቃት። ለማወቅ መጓጓት መንፈሳዊ ንቃት ምንድነው ወንድሞች? እግዚአብሔር ይፈልገው ያንዳንዱን ቀን ተረድቶ በአግባብ መመላለስ፣ እግዚአብሔር እንደሚወደው መመላለስ፣ በክርስቶስ መንገድ መሄድ፣ የክርስቶስን መንገድ ለይቶ በክርስቶስ መንገድ መሄድ። የክርስቶስ መንገድ ወንድሞቼ ጠባብ ነች፣ የዲያብሎስ መንገድ ነው ሰፊ፣ በሱ ብዙዎች ይመላለሳሉ። እሱን የክርስቶስን መንገድ ለይቶ በዛ መንገድ መመላለስ ያስፈልጋል። የክርስቶስ መንገድ ምንድነው? ምንድነው ወንድሞቼ የክርስቶስ መንገድ? የክርስቶስ መንገድ ፍቅር ነው። የክርስቶስ መንገድ ምህረት ነው። የክርስቶስ መንገድ ቅድስና ነው። የክርስቶስ መንገድ ንጽህና ነው፣ ማሪነት ነው፣ ይቅር ባይነት ነው። በቃ እሱ መንገድ ቀላል ነው መቻልኩ። ስለዚህ በአግባቡ መመላለስ፣ እያንዳንዱን ቀን በእውቀትና በጥበብ እንደ እግዚአብሔር ፈቃድ መመላለስ። በእያንዳንዱን ቀን በተለይ ወገኖቼ እንደ አስቸኳይና ጊዜ የለኝም በሚል መንፈስ ለእግዚአብሔር መኖር። it is very urgent kind። ጊዜ የለኝም፣ I don't have time። ዘመኔን ቅንቅን በልቶታል፣ ዘመኔን በክፉ አሳልፌያለሁ፣ I don't have time። እውነትም እኮ ነው። እድሜያችሁን ቁጠሩት። እግዚአብሔር ለሰዎች አቨሬጅ የሚሰጠውን አስቡት። ስንት እድሜ ቀራችሁ? በተለይ ወገኖቼ 20-30 ዓመት ቀረን የምንል ሰዎች my friend think twice። ብዙ ዓመት 30 40 50 ዓመት አላግባብ አሳልፈን ከሆነ ከዚህ ወዲያ ግን እኔ ለቀረኝ እድሜ ጌታ ሆይ ላንተ ልኑር፣ እግዚአብሔር እርዳኝ፣ እግዚአብሔር መንፈስን ላክልኝ፣ ያስተምረኝ፣ ይምራኝ፣ ላንተና ላንተ ብቻ ልኑር እግዚአብሔር ልንል ይገባል ወገኖቼና እያንዳንዱን ቀን እንዳስቸኳይና በጊዜ የለኝም አይነት መንፈስ ልንኖር ይገባል። ለምን? እግዚአብሔር ከሰጠን 40 30 ዓመት ሊጨምርልን ይችላል። ነገር ግን ነገ ጧት መሄድ ሊኖር ይችላል። ስለዚህ በዚህ መልክ መኖር ያስፈልጋል። ባለፈው እንግዲህ በዚህ ውስጥ በነገራችን ላይ ያነሳኒው መንፈሳዊ እውርነት በጊዜ ካልታከመ ለመንፈሳዊ እንቅልፍ ወይ መንፈሳዊ ድንዛዜ አሳልፎ ይሰጠናል። መንፈሳዊ ድንዛዜ ካልታከመ ለመንፈሳዊ ሞት አሳልፎ ይሰጠናል። መንፈሳዊ ሞት ደግሞ ዳግም ሞት ነው፣
ሁለተኛ ሞት ነው፣ ሲኦል ነው አለ ወንድሞች። ስለዚህ በጣም ልንጠነቀቅ፣ በጣም ልናስብ ይገባል። በጣም ልናስብ እና ባለፈው ትምህርታችን በነገራችን ላይ ዩቲዩብ ቻናሌ ላይ ገብታችሁ ሰብስክራይብ ብታረጉ ደስ ይለኛል። ቤተ እስጢፋኖስ የሚለውን ለምን ቅድም እንዳልኳችሁ ዳይሬክት ማስተላለፍ ይችል ዘንድ ነው መጠይቃችሁ። እና ባለፈው ስንማር ምን አለን? ግለሰቦችንም አነሳን፣ የተወቀሱ ቤተክርስቲያኖችንም አነሳን። አንዳንድ ግለሰቦች በመንፈሳዊ እንቅልፍ በመንፈሳዊ ድንዛዜ ውስጥ በመገኘታቸው ምክንያት ክርስቶስ ወቀሳቸው፣ መንፈስ ቅዱስ ወቀሳቸው አለ። ብዙዎችን አነሳን። ከዛ ቀጠልና ደግሞ አንዳንድ ቤተክርስቲያኖች እንደዚሁ ተወቀሱ አለ። ለምሳሌ ከተወቀሱት ቤተክርስቲያን ባለፈው አንዱ ያየነው የሰርዴስን ቤተክርስቲያን ነው። የሰርዴት ቤተክርስቲያን መድኃኔዓለም ክርስቶስ ግልጽ በሆነ ቋንቋ ስለፈዘዙ ስለደነዘዙ ባትነቃ እንደ ሌባ ሆኜ እመጣብሃለሁ፣ ንቃ፣ ንስሐ ግባ፣ ባትነቃ እንደ ሌባ ሆኜ እመጣለሁ ብሎ አላቸው ብለን እና ያለህ ይመስልሃል ግን ሞተሃል። ሰርዴስ ቤተክርስቲያን ስማ፣ ያለህ ይመስልሃል አንተ አለው ትላለህ ግን ሞተሃል። አዎ ይልቅ ትንሽ የቀሩ ነገሮች አሉ፣ እነሱን አነቃቃቸው። በአንተ ዘንድም በጣም ጥቂት ሰዎች ይሁኑ እንጂ መልካሞች አሉ፣ እነሱ ነጭ ልብስ ሰጣቸዋለሁ ከኔ ጋር ይሄዳሉ ብሎ ያለውን አየን። ዛሬ ደግሞ ሁለተኛውን ቤተክርስቲያን እናያለን። ሁለተኛው ቤተክርስቲያን ወገኖቼ በዛን ጊዜ ሌላው የተወቀሰው ቤተክርስቲያን ማን ቤተክርስቲያን ነው ብላችሁ ብትሉ የሎዶቅያ ቤተክርስቲያን። የሎዶቅያ ቤተክርስቲያንም በመንፈሳዊ ሕይወታቸው ፈዛዛ ደንዛዛ እንደው ለብ ያሉ ሆነው ተገኙ። በቃ ወይ ሙቅ አይደሉ፣ ወይ ቀዝቃዞች አይደሉ፣ ወይ የሚያምኑ ሰዎች አይደሉ፣ ወይም ደግሞ አህዛብ አሉ። ዝም ብሎ መሃል ላይ የሚንገዋለሉ ሆነው ተገኙ። በዚህን ጊዜ ጌታ ምን አለ? ጌታ ለሎዶቅያ ቤተክርስቲያን በላከው መልእክት በመንፈሳዊ ሕይወታችሁ ለብ ያላችሁ ሆናችኋል። በመንፈሳዊ ሕይወታችሁ ለብ ያላችሁ ፈዛዞች ደንዛዞች ሆናችኋል። ስለዚህ ልትሞቁ ትኩስ ልትሆኑ ይገባል፣ አለበለዚያ እተፋለሁ። ለምን ለብ ያልክ ሆነሃልና ብለዋል። ላንብብላችሁ ቃል ጌታ ለሎዶቅያ ቤተክርስቲያን በመንፈሳዊ ሕይወት ሸልተኝነት ግድየለሽነት በመገኘቱ እንደዚህ አለ። የሎዶቅያ ቤተክርስቲያን ወገኖች በመንፈሳዊ ሕይወታቸው ለብ አሉ። ልክ እንደኛ ዘመን ለብ ያለ ማለት ነው ወይ ያልሞቀ ወይ ያልቀዘቀዘ አንድ ነገር ነው። ቢሞቅ ጥሩ ነው፣ ሙቅ ሻይ ጥሩ ነው፣ ወይ ደግሞ በጣም ቀዝቅዞ ወይ ውሃ ሆኖ ይጠጣል። ይሄ እነዚህ ምንም ለምንም አልሆነ ለብ ያሉ ሆነ። ለብ ያልክ ስለሆንክ እንደዚህ ከአፌ ልተፋህ ነው። ጆሮ ያለው ይስማ። የእግዚአብሔር መንፈስ ለአብያተ ክርስቲያናት እንደዚህ ያለ ለሎዶቅያ በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። ሰው እንዲነግረኝ አያስፈልገውም። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንደዚሁ ለብ ስላልክ በራድም ወይም ትኩስም ስላልሆንክ ከአፌ ልተፋህ ነው። አለው ትላለህ፣ ባለጠጋ ነኝ ትላለህ፣ ሀብታም ነኝ ትላለህ፣ የጸጋው ግምጃ ቤት ነኝ ትላለህ፣ ባዶ ነህ። ማን በነገረ? እንደዚህ ይላል። ባለጠጋ ነኝ አንድም እንኳን አያስፈልገኝ። አቤት አቤት! ባለጠጋ ነኝ አንድም እንኳን አያስፈልገኝ ትላለህ። እውር ራቁትን እንደሆንክ ማን በነገረ? ይልቅስ የራቁትነት እፍረት የምትሸፍንበትን ነጭ ልብስ ከኔ ግዛ፣ ዓይንህም አጥርቶ እንዲያይ። እውር ከምትሆን ዓይንህም አጥርቶ እንዲያይ ኩል ከኔ ግዛ። ይደንቅ ነው። ሙሉ ቃሉን ላንብብላችሁ። እንግዲህ ይሄ ቤተክርስቲያን በመንፈሳዊ ሕይወታቸው በመንፈሳዊ እንቅልፍ ላይ ነበሩ፣ በመንፈሳዊ ድንዛዜ ላይ ነበሩ። አማኞች ነን ይላሉ፣ ግን አማኞች አልነበሩም። እንደዚህ ይላል ራዕየ ዮሐንስ ምዕራፍ 3 ቁጥር 14 በሎዶቅያም ወዳለው ወደ ቤተክርስቲያን መልአክ እንደዚህ ብለህ ጻፍ። አሜን የሆነው አሜን ማን ነው? ክርስቶስ። አሜን የሆነው የታመነውና እውነተኛው ምስክር
በእግዚአብሔርን ፍጥረት መጀመሪያ የነበረው እንደዚህ ይላል። ስማ የሎዶቅያ ቤተክርስቲያን በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። ሰው እንዲነግረኝ አያስፈልግም። እኔ ክርስቶስ የሁሉን ልብ አውቃለሁ። በራድ ወይም ትኩስ እንዳይደለ ስራ አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበረ። እንዲሁ ለብ ስላልክ በራድም ወይም ትኩስም ስላልሆንክ ከአፌ ልተፋህ ነው። ምን ማለት ነው? በራድም ወይም ትኩስም አይደለ ሲል ለቤተ ክርስቲያን ወይ አማኝ አይደለ ወይ የምታምን አማኝ አይደለ ወይ ደግሞ እንደ አህዛብ የማታምን አይደለ። ዝም ብለህ በመካከል ላይ ነው ያለው። በባህል ነው የምትመላለሰው። ለክርስቶስ ልብ የለም፣ ለቃሉ ልብ የለም። ለብ ያልክ ነህ ማለት ነው። እንደዚሁ ለብ ስላልክ በራድም ወይም ትኩስ ስላልሆንክ ከአፌ ልተፋህ ነው። ከነሱ ብዙ ግን ሀብታም ነኝ ይላሉ። በጣም ይገርሙ ናቸው ሎዶቅያዎች። ሀብታም ነኝና ባለጠጋ ሆኛለሁ አንድም አያስፈልግኝ የምትል ስለሆነ ጎስቋላና ምስኪንም ድሃውም እውርም የተራቆትክ መሆንን ስለማታውቅ ማን በነገረ? እውር ነህ ሀብታም ነኝ ትላለህ፣ እውር ነኝ። ባለጸጋ ነኝ ትላለህ፣ እውር ነህ። አሁን እኛ ምንድን ነው የምለው? የጸጋው ግምጃ ቤት ነን። አዎ ነን ነበር። ዛሬ ግን በእያንዳንዳችን ሀብታሞች በመንፈሳዊ ሕይወት ሀብታሞች ነን ወይ? በመንፈሳዊ ሕይወት ሰው ይኮራብናል ወይ? ባለጸጋዎች ናቸው ይለናል ወይስ እኛ ለራሳችን ነው የምንመሰክረው በየቀኑ? እውር ነህ ነው የሚለን የእግዚአብሔር መንፈስ። እውር ነህ። ይልቅ የሚጠቅመው ባለጸጋ ነኝ ሀብታም ነኝ ምንም አያስፈልገኝም ማለት አይደለም፣ በንስሐ መመለስ ነው። ሀብታም ነኝ ባለጠጋ ሆኛለሁ አንድም እንኳን አያስፈልግ የምትል ስለሆነ ጎስቋላና ምስኪን ዳም እውርም የተራቆትክ መሆንክ ማን በነገረ? ይልቅ የሚጠቅመው አለ ባለጠጋ እንድትሆን በእሳት የነጠረ ወርቅ ተጎናጽፈህ የራቁትነትን እፍረት እንዳይገለጥ ይሄ እፍረትህ ይሄ ቆሻሻ እንዳይገለጥ ነጭ ልብስ ከኔ ልበስ፣ ከኔ ግዛ፣ እንድታይም አይኖችም አጥርተህ ማየት እንድትችል የምትኳልበትን ኩል ከኔ ትገዛ ዘንድ እመክርሃለሁ። የሎዶቅያ ቤተክርስቲያን እንደዚህ ተባሉ። ወገኖቼ የኛስ ቤተክርስቲያን ምን እንባል ይሆን? አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬ እንደ ሎዶቅያ ቤተክርስቲያን ይወቅሰን ይሆን? ወይንስ ደግሞ አይ እናንተ ልጆቼ ብሩካን ናችሁ፣ በመንፈሳዊ ሕይወታችሁ ንቁዎች ናችሁ፣ መልካም እያደረጋችሁ ነው ይለን ይሆን? ካለን መልካም ነው እግዚአብሔር ይመስገን። ግን አይመስለኝም ወንድሞቼ፣ ከነሱ የባሰ እንወቀስ ነበር። እኛ የምናውቀው በድሮ በጥንት አባቶቻችን ታሪክ ብቻ መሸለል፣ በጥንት አባቶቻችን በሐዋርያት በሊቃውንት በጻድቃን በሰማዕታቱ በእነሱ ስራ መኮፈስ እኛ ውስጣችን ሲታይ ግን ባዶ። እነዚህ ሎዶቅያ ቤተክርስቲያን ባለጸጋዎች ነን ይላል ያ ቤተክርስቲያን። እኔ ባለጸጋ ነኝ የጸጋው ግምጃ ቤት ባለቤት ነኝ ይላል፣ ግን ባዶ እውር እንደሆንክ ማን በነገረ ነው የሚለው። ስለዚህ የሚሻለው በንስሐ ተመለስ። እንደዚህ ይላል፣ የሚሻለው በንስሐ ተመለስ፣ የራቁትነትህ እፍረትህ እንዳይታይ ነጭ ልብስ ከኔ ግዛ፣ ከኔ ልበስ፣ አይንም ደግሞ ማየት እንዲችል አይን እንድታይም አይኖች የምትኳላቸው ኩል ከኔ ትገዛ ዘንድ እመክርሃለሁ አለ። ምንድነው እዚህ ውስጥ ያሉት መሰረታዊ ነጥቦች ምንድናቸው? እዚህ ውስጥ እንግዲህ የተነሳ ነው እንዳትረሱ። የሎዶቅያ ቤተክርስቲያን በመንፈሳዊ ሕይወታቸው ፈዛዛ ደንዛዛ ስለሆኑ ነው፣ እውራን ስለሆኑ ነው። ሀብታሞች ነን ሲሉ ግን ባዷቸው ነበሩ። እና እዚህ ውስጥ ምንድነው የሚለው? በዚህ ባነበብነው ጥቅስ በራዕየ ዮሐንስ ምዕራፍ 3 ቁጥር 14 እስከ 18 አንደኛ በራድ ወይም ትኩስ እንዳልሆንክ ስራህን አውቃለሁ። በቃ በራድ አይደለም ወይ ትኩስ አይደለም፣ የሚያምን ሰው አይደለም ወይ አምነህ እንደ ቅዱሳን እንደቀደሙ አባቶች ብታምን መልካም፣ ወይም ደግሞ አህዛብ ብትሆን መልካም። ማታምን ክርስቲያን ነኝ ትላለህ፣ ባዶ ነህ። ለብ ያልክ ነህ። ለብ ያልክ
ማትመች እንደ ሻይ አትጠጣ ወይ እንደ ውሃ ወይ አታቃጥል ትኩስ አይደለ ወይም ደግሞ ቀዝቃዛ ለብ ያልከነ ስለዚህ እተፋለሁ ይልቅ እንድታቀም ፈልገው አለ ጎስቋላና ምስኪን ነህ እውርም ነህ ራቁትህን ያለው ወቅ መልካም የሚሆነው ባለጠጋ እንድትሆን ከኔ ነጭ ልብስን ግዛ የጽድቅ ነጭ ልብስ የጽድቅ ምልክት ነው የቅድስና ምልክት ነው አይኖች ማጥርተው ማየት ይችሉ ዘንድ አው ኩል እንድታይ አይኔ የምትኳልበትን ኩል ከኔ ግዛ ባይሆን ግን እመጣብሃለሁ እተፋሃለሁ መቅረዝ ይወሰዳል ምንድነው ጸጋ ይወሰዳል ትናገራለህ ግን ምን ዋጋ የለውም እንደዚህ ብሎ የተወቀሰ ቤተክርስቲያን ነው የማ ቤተክርስቲያን ነው የቤተክርስቲያን የተወቀሰው ወገኖቼ የሎዶቅያ ቤተክርስቲያን ነው አንድ ሌላ ልጨምርላችሁና ታቴም እየሄደ ስለሆነ አስራዋለሁ ሌላ ከተወቀሱ ቤተክርስቲያን ወይም ደግሞ ከንቅልፋቸው እንዲነቁ መልእክት ከተላለፋቸው ቤተክርስቲያን አንደኛው ብዙዎች አሉ እናያቸዋለን ሰሞኑንም የሮሜ ቤተክርስቲያን አንዱ ሮሜ ኤፌሶን ተሰሎንቄ እንደዚህ ሁሉ እንቅልፍ ላይ ነበሩ ለምሳሌ የሮሜ ቤተክርስቲያን ቅዱስ ጳውሎስ በጻፈው መልእክቱ ልጆች ሰዓቱ ደርሷልና እንግዲህ ንቁ ይላል ንቁ for how long are you sleeping እስከ መቼ ትነቃላችሁ በነገራችን ላይ እግዚአብሔር ዛሬ እኔና እናንተ ምን ይለናል መንፈስ ቅዱስ ልጆቼ ንቁ ሰዓቱ ደርሷል ንቁ ልጆቼ ሰዓቱ ደርሷልና ንቁ ነቅታን ምንና በአግባቡ ተመላለሱ በክርስቶስ መንገድ ተመላለሱ እንደ እግዚአብሔር ሐሳብ ሂዱ ንቁ እንደዚህ ይላል እንግዲህ ንቁ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ ካመንበት ቀን ይልቅ ክርስቲያን ከሆንበት ጊዜ ይልቅ ካመንበት ቀን ጊዜ ይልቅ ዛሬ የመዳናችን ቀን ወደኛ ቀርቧል የክርስቶስ ቀን ወደኛ ቀርቧል ስለዚህ በአግባብ ተመላለሱ ኢየሱስ ክርስቶስን ልበሱት ይላል ምን አለ ዘመኑን ወቁ ከእንቅልፍ ንቁ የመዳናችን ቀን ደርሷል የጌታ ቀን ደርሷል በአግባቡ ተመላለሱ ከዚህ ሁሉ በላይ ስትመላለሱ ምን ልበሱ አለ ምን ልበሱ ክርስቶስን ልበሱ አንብብላችሁ ቃሉ እንደዚህ ይላል ሮሜ ምዕራፍ 13 ከቁጥር 11 ጀምሮ እስከ 14 ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል የጌታ ቀን ወደኛ ቀርቧል የመዳናችን ወደኛ ቀርቧል ለሊቱ አልፏል ቀኑም ቀርቧል እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ የጨለማን ስራ አውጥተን የብርሃንን ጋሻ ጦር እንልበስ በቀን እንደሚሆን በአግባብ እንመላለስ እንጂ በዘፈንና በስካር አይሁን በዝሙትና በመዳራት አይሁን በክርክርና በቅናት አይሁን ይልቁንም ነገር ግን ጌታ ኢየሱስ ክርስቶስን ልበሱት ይላል ማን ልበሱት ክርስቶስን ልበሱት ምን ማለት ነው ክርስቶስን ልበሱት መጣበታለሁ የክርስቶስ ሕይወት ይኑራችሁ ባጭሩ በዚህ ባነበብነው ሮሜ 13 ቁጥር 11 እስከ 14 ያለው ምንድነው ያየነው ከእንቅልፍ ንቁ መንፈሳዊ እንቅልፍ አያስፈልግም መንፈሳዊ ድንዛዜ አያስፈልግም ንቁ ትጉ ንቁ መተኛት መፍዘዝ መደንዘዝ አያስፈልግም ነቅታችሁ ደግሞ የጨለማን ስራ አውልቁ የጨለማን ልብስ አውልቁ የብርሃን ልብስ ልበሱ እሱም ክርስቶስ ነው ክርስቶስን ልበሱት በክርስቶስ ተመላለሱ ይላል ምን ማለት ነው ከእንቅልፍ ንቁ ነው ባጭሩ ከድንዛዜ ንቁ ነው ከኃጢአት ሕይወት ንቁ ነው በጽድቅ ሕይወት ተመላለሱ ይሄ በአጠቃላይ መንፈሳዊ ዝግጅትን ያመለክታል ንቁ ሆኖ ተዘጋጅቶ ስለመገኘት ያመለክታል እንደ እግዚአብሔር ፈቃድ ተዘጋጅቶ ተጠንቅቆ ክርስቶስን መጠበቅን ያመለክታል እዚህ ጋር አንድ ነገር ልጠይቃችሁ ክርስቶስን ልበሱት ሲል ምን ማለት እንዴት አድርገን ክርስቶስን ምን ለብሰው ክርስቶስን ልበሱት ሲል ክርስቶስ በስጋ ማርያም በተመላለሰ ጊዜ እንደነበረው አይነት ሕይወት ይኑራችሁ የሱ ሕይወት ፍቅር ነው ፍቅር ይኑራችሁ የሱ ሕይወት ምህረት ነው ምህረት ይኑራችሁ የሱ ሕይወት ይቅርታ ነው ይቅርታ ልብ ይኑራችሁ
በጣም ከባድ ዘመን እኮ ነው። እኛው ይቅርታ እንኳን እኮ ማድረግም አንችልም መቀበልም አንችልም። በጣም ከባድ ነው። ስለዚህ የፍቅር ህይወት፣ የርህራሄ ህይወት፣ የቅድስና የንጽህና ህይወት፣ የጽድቅ የእውነተኛነት ህይወት ይኖራችሁ ነው። ሌላው አስወግዱ የተባለው ምንድነው? የጨለማን ስራ። ምንድነው የጨለማስ? ጨለማን ተገን ተደርጎ የሚሰራ ስራ፣ ሰው ፊት ቀን ቢሆን የማናደርገው ተደብቀን የምናደርገው ጨለማ ስራ፣ የኃጢአት ስራ ማለት ነው። በደል ማለት ነው። አያችሁ፣ የክፋትና የኃጢአትን ስራ ያመለክታል። ወይም በሌላ አነጋገር የዓለምና ዓለማዊነትን ስራ አስወግዱ። ዓለምንና ዓለማዊነት ሲባል ከዓለም ውጡ ማለት አይደለም። በዓለም አንኖርም ማለት አይደለም። ግን ከእግዚአብሔር የበለጠ ዓለሙን አትውደዱ። ዓለሙን መውደድ ለእግዚአብሔር ጠላት መሆን እኮ ነው ይላል እግዚአብሔር ቃል። ለምሳሌ እንደዚህ ይላል እኮ ዕብራውያን ምዕራፍ 4 ቁጥር 4 ላይ አነብላችኋለሁ። ዮሐንስ ወንጌልንም አንደኛ ዮሐንስንም አነብላችኋለሁ። ምንድነው የሚለው? የዓለሙን መውደድ የእግዚአብሔር ጠላት መሆን ነው የሚለው። እንደዚህ ይላል፣ የዓለም ወዳጅ ሊሆኑ የሚፈቅዱ ሁሉ የእግዚአብሔር ጠላቶች ናቸው። ይህንን ነው የተጠላው እንጂ በዓለም አትኑሩ አይደለም። ግን ዓለምን መምሰል፣ በዓለም የሚኖሩ ሰዎችን መምሰል፣ በኃጢአት የሚመላለሱ ሰዎችን መምሰል፣ እነሱ እንዳደረጉት ማድረግ፣ እነሱን መከተል። የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ነው። እንደዚህ ይላል ያዕቆብ ምዕራፍ 4 ቁጥር 4 አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። በአንደኛ ዮሐንስ ምዕራፍ 2 ቁጥር 15 እስከ 17 ላይ ማንም ዓለምን ቢወድ የእግዚአብሔር ፍቅር በሱ ውስጥ የለም። ዓለምን የሚወድ እንደ ዓለም ሐሳብ የሚሄድ የእግዚአብሔር ፍቅር በሱ ውስጥ የለም ይላል። አንብብላችሁ እና ትምህርቴን ልጠቅልል እዚህ ጋር። አንደኛ ዮሐንስ ምዕራፍ 2 ከቁጥር 15 ጀምሮ እንደዚህ ነው የሚለው፣ ዓለምን ወይም በዓለም ያሉትን አትውደዱ። ይሄ እኮ በየቀኑ ቅዳሴ ላይ ቅዳሴ ላይ አልሰማችሁ? ሁለተኛው ዲያቆን ወንጌል ሲያነብ ምንድን ነው ያለው? መልእክቱን ሲያነብ ሁለተኛው ዲያቆን ሁሌ የሚነበብ ነው። ልጆቼ ሆይ ዓለምን ወይም በዓለም ውስጥ ያለውን አትውደዱ፣ እነዚህ ሁሉ ጠፊዎች ናቸውና። ቤተክርስቲያን በየቀኑ ታውጃለች ይሄን ቃል በየቀኑ እና ከዚህ ነው የመጣው። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብን መመካት፣ ከዓለም ስለሆነ እንጂ ከአባት ስላልሆነ ማለት ይሄ ከዓለም እንጂ ከእግዚአብሔር ስላልሆነ ማንም ዓለምን ቢወድ የአባት ፍቅር ወይም የእግዚአብሔር ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔር ፈቃድን የሚያደርግ ግን ለዘላለም ይኖራል። ስለዚህ ልጆቼ ሆይ ዓለምን ወይም በዓለም ያሉትን አትውደዱ። ዓለምን ወይም በዓለም ያለውን የሚወዱ ሰዎች በጨለማ ህይወት ነው ያሉት። ይሄ ምን ይባላል? መንፈሳዊ እንቅልፍ። ምን ይባላል? መንፈሳዊ ድንዛዜ። ስለዚህ በእናንተ ዘንድ ሊኖር የሚገባው የብርሃን ስራ፣ በብርሃን ህይወት ተመላለሱ፣ እንደ እግዚአብሔር ፈቃድ ተመላለሱ፣ እግዚአብሔርን ደስ በሚያሰኝ መንገድ ተመላለሱ ይላል። ምንድነው የተማርነው ወንድሞቼ? ዛሬ የተማርነው ካለፈው አስቀድመን እንዳልኳችሁ መንፈሳዊ ዕውርነት ተምረን ነበር። ምናልባት ያመለጣችሁ ቤተ እስጢፋኖስ ብላችሁ ሄዳችሁ ብትሰሙት ጥሩ ነው። እግረ መንገዳችሁን ሰብስክራይብ ብታደርጉ መልካም ነው። ከዛ ቀጠልና መንፈሳዊ ዕውርነት ከተማርን በኋላ ስለ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ አሁን ተማር። መንፈሳዊ እንቅልፍ ምንድነው? መንፈሳዊ እንቅልፍ እንዴት ይመጣል? ምን ማለት ነው? እግዚአብሔር ግን ምን እንድንሆን ይፈልጋል? እግዚአብሔር ወገኖች ከመንፈሳዊ እንቅልፍ እንድንነቃ ንቁና ትጉሆች ሆነን እንድንጠብቀው ነው የሚፈልገው። ንቁ እንድንሆን በመንፈሳዊ ህይወታችን የነቃ ሁልጊዜ እግዚአብሔርን የምንናፍቅ፣ መንግስቱን የምንናፍቅ፣ እንደ እግዚአብሔር ሐሳብ ለመኖር የምንጥር፣ ይሄ ነው መንፈሳዊ ንቃት ወይም ንቁ መሆን። ስለዚህ ይሄንን የተማርነው ምን እናድርግ ወገኖቼ? እግዚአብሔር እንድንነቃ ነው የሚፈልገው። ንቁና ትጉ ሆነን እንድንኖር። ቅድም የሎዶቅያን ቤተክርስቲያን የተነገራቸውን ሰምታችኋል። ንቁ
ለብ ያላችሁ አትሁኑ። ወይ ትኩሱ ወይ በራዱ መካከለኛ ይሰራ። ስለዚህ በመንፈሳዊ ህይወትም በቃ በባህል መመላለስ አይጠቅምም። ለዛሬ ይመስላል ግን ዋጋ ያስከፍላል። ለዚህ ነው እንግዲህ መንፈሳዊ ድንዛዜ ወይም መንፈሳዊ እንቅልፍ ማለት አደጋ አለው ያለው። ትምህርቱ መነሻችን ስንነሳ መንፈሳዊ እውርነት በጊዜው ካልታከመ ለመንፈሳዊ እንቅልፍ አሳልፎ ይጠናል ወይም ለመንፈሳዊ ድንዛዜ። መንፈሳዊ እንቅልፍ ደግሞ አሳልፎ ለመንፈሳዊ ሞት። መንፈሳዊ ሞት ሁለተኛ ሞት ነው፣ ሲኦል ማለት ነው። ስለዚህ ልንነቃ ይገባል። እግዚአብሔር ከኛ የሚፈልገው ነገር የለም፣ እኛን ነው የሚፈልገው። ይሄ ነው ወንድሞቼ። ስለዚህ ልንነቃ ተክተን እንደ እግዚአብሔር ሐሳብ ልንኖር ይገባል። ቅዱስ ጳውሎስ ደግሞ ደጋግሞ የሚያስተምረው እንደሚገባ ተመላለሱ፣ በክርስቶስ መንገድ ሂዱ፣ የክርስቶስን መንገድ እወቋት፣ በዛ መልክ ተመላለሱ ነው የሚለን። እንግዲህ የተማርነው ይሄንን ነው። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። ይህን ቃል የምትሰሙ ብትችሉ ለሌሎች ብታካፍሉ እግዚአብሔር እናንተን ይባርካችኋል። እኔ ለእናንተ አካፍያለሁ፣ እናንተ ደግሞ ለሌሎች ሼር ብታደርጉት፣ ቻናላችንንም ደግሞ ሰብስክራይብ ብታደርጉ የበለጠ ላይቭ ወተን ዩቲዩብ ላይ ማስተማር ማገልገል እንችላለን፣ አብረን እናገለግላለን ማለት ነው። ሰላም እግዚአብሔር ይብዛላችሁ። መልካም ቀን። ሰላም